ለክብ ከሷ ጋር መቀጠል የኔና እሷን ሪሌሽንሺፕ መቀጠልና ማስቀረት የምትችለው አንተ ነህ እንጂ እየፈለክ ያለው እኔማ ይሄንን መልስልኝ። አንተ ነህ። እኔማ ለማስቀጠል እየሞከርኩ መልስ ይሰጥ። የምን ፉከራ? እኔ ላይ ነው የምትፎክረው? አትመለሽ። ገለመኔ ላልመለስ እችላለሁ እንዴ? አንተ ምን አገባ አንተ? እኔን ስርዓቱን ታስተምረኝ አንተ ነህ። ስርዓቱን ደግሞ አንተ አትነግረኝም። አንቺ በቃ ሲሄድ አታውራ። ልብ ካለ ቆሜ እዚህ ጋር ቆሜ አውራ። ሰላም የኔ ተወዳጅና የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገን በጣም ደህና ነን። እናንተም በያላችሁ በሰላማችሁን ብዝት ታደርግልኝ የኔ ተወዳጅና እንቁ ቤተሰቦች። ያው መግቢያ ሰርቼ በቪዲዮ ከመጣ በጣም ብዙ ጊዜ ሆኖኛል። ትንሽ በቃ አሞኝ ምንም ብቻ ብዙ ነገር ውስጥ ሆኜ ነው እና ቤተሰቦቼ እንኳን አደረሳችሁ አላልኩም። ለመላው እስልምና ተከታይ እንዲሁም ደግሞ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለአብይ ጾምና ለረመዳን ጾም በሰላም አደረሳችሁ። ጾሙን የሰላም የፍቅር ያድርግልን። ያጣናውን የምናገኝበት የጸሎታችን ጥያቄ የሚመለስበት ጾም ያድርግልን። ቤተሰቦቼ ዛሬ የመጣሁት ፕራንክ ካረኩት ቢናን ቆይታና በቃ ምርጥ እንግዳ ይዤላችሁ ነው የመጣሁት። ከዚህ በፊት ቪዲዮ ላይ አይታችሁታል። ጠበቃው ነው ሁሌ ከኔ ጎን ነው የሚሆነው። ያው ዛሬ ደግሞ እስቲ ዊናን ትንሽ ጨጓራውን ላጥ እናድርገው ብለን በአዲስ ሀሳብ መተናል። ለምን ብቻ ምን አቅደ እንደመጣን አንናገርም አይሻልም? ሲመጣ በሰፊው ብንናገር ይሻላል። ቤተሰቦቼ ግን ፕራንክ ነው፣ ግን ደግሞ ያው ምንም ማድረግ አልችልም። ሰሞኑን ስንት ፕራንክ ነው ያደረገኝ? 2-3 ፕራንክ አድርጎኛል። ዛሬ በድሬ መመለስ አለብኝ እና በዚህ አጋጣሚ ጫና አድርገን እንፋበቀዋለን እናስጨንቀዋለን እና ያው ምንም እንዳፈራ ምንም አያደርግም። ያው በእኔ ምክንያት ይሁን ብቻ ግን በእኔ ምክንያት ነው። ያው ዞሮ ተዛዝሮ ቤስት ሆኗል። ግን ዛሬ ከኔ ጎን ነው። ሲጀመር ዊና ሁል ጊዜ ጓደኞቹ ከኔ ጎን ነው የሚሆኑት አይደል? ምን እንደሚያደርጋቸው ባናውቅም እና ምን አልደበረህም? አልደበረኝም። አይ ስናናድደው ምናምን መሀል ላይ እንዳትቀየርብኝ። እኔ አንዳንዴ ምን አደርጋለሁ መሰለኝ የሆነ ሰው ዊናን ፕራንክ እናድርገው ምናምን ብሎ ሲደወልለት ወይ እኔ ጋር ሰው ይደውላል። ዊና ፕራንክ እንዲህ ብሎኛልና እሱን እናርገው ምናምን ይሉኛል። እና አሁን ምን ልፈልጌ ነው መቼም ከዊና ጋር ተጨምረህ እኔን ፕራንክ እንደማታደርገኝ ተስፋ አደርጋለሁ። አናደርግም እና ቤተሰቦች ያው ዊናን ከደወልንለት ምናምን ቆይቷል። እኔ ነኝ የደወልኩለትኝ። ሰፈርም ቀየር አድርገን ነው ዛሬ። እና ዊናም ሰፈር አይደለም እኛም ሰፈር አይደለም ያለውት፣ ትንሽ ወጣ ብዬ ነው ያለውት። ትንሽ ያው ለኛ ሰፈር ይቀርባል እና ደውዬለት በቃ አሁን እንድትመጣ ምናምን አሞኛል ምናምን ብዬው ነው ሁላ እንትን ያልኩለት የደወልኩለት ማለት ነው። ያው ቤተሰቦቼ እንደተናገርኩት በቃ አሞኛል ትብሉ ብለና ብዬውን የሚመጣው ማለት ይደወልኩለት ማለት ነው። እና ብዙ ጊዜ ደግሞ ከኪያ ጋር ሲሆን እንትን ይላል በቃ ይነዳል። ዝም ብለን ነው የምንነዳው። በትንሽ ነገር ነው የሚናደድ እና ይሄን አጋጣሚ ደግሞ በሰፊው መጠቀም አለብኝ። አሁን ገና አሞኛል ብዬ እሱ ከው እያለ ሲመጣ ገና ከኪያ ጋር ሲያየኝ ራሱ ሊያብድ ይችላል። ገና ሲያየኝ ነው የሚጨልለው። እንግዲህ ሀሳቡን ደግሞ ሲሰማ ጭራሽ ኦቨር ነው የሚናቀው። እንግዲህ ቻሉታ እኔ ራሴ ሀሳቡ እንዴ ይሳስበው ጌታ ሆይ እያልኩ ነበረ። ምን ሊል ይችላል ደግሞ ምን ልትለኝ ነው እያለ ነው ደግሞ ምን ልትለኝ ፈርዶብኛል ተቃጠለ ያለው ሰው ብላኝ ገና ሲያየኝ እና ቤተሰቦቼ እንዳው ቆየ እንጠብቀዋለን እስኪመጣ ድረስ። እኔ የምልህ ቀረ አይደል ወይ ነው ወጣ ብለን ጠብቀው ቀረ። እውነት ስንት ሰዓት እዚህ ጋር ተገተረን ወይ ወይ አውድዛ ምንድነው እንፈላልገው ወይ ቀርቶ ይሁን እንዴ ጭራሽ ላይ መጣን አይቀርም
ኮስተር በልሽ ኮስተር ነው የሚባለው ቆፍጠን ነው ቆፍጠን ለተመቸ ችግር የለውም ፈገግ ማለት እንትሽል ዊና 16 የኔ ፍቅር ወይ ኒንሽ ባቢ ሰላይስጥልኝ አማን ነው ራስሽ ነው ይቅር በለኝ እንዴት ነህ ላጣው ነው ሰው ይዘሽብኝ አትምጪ አላልኩሽ ሰው አይሰደብም ክብር ይኑር ለሰው ለከን ትፈነዳለህ ፍንዳታ ነው የኔ ድም ልክ ለከን ትፈነዳለህ ስነ ስርዓት የለም ወይስ ቆጣይ ነው እንነግርሃለን ዛሬ አንጂ ቀልድ ነው እንዴ ልበቃታ ቀልድ አይደለም ቆጣይ ነው እንነግርሃለን መጀመሪያ ግን እሺ አንቺ ወንድምህ አይደል ጓደኛህ አይደል እንዴ እሺ ነው ጓደኛዬ ነው ልቀቃትና አውራ ምንድነው አሞኛል ብዬ ነው አይጠራሁት ግን እንዳመመው ሰው ደንገጠ እሱን ስታይ ነው ደንገጠ አይ ለኔ ምንም አይነት ስሜት የለውም መልኩ ለዚህ ምንም ቦታ የለውም ሲጀመር ያሳዝናል ለሷ ያለኝን ቦታ አንተ ነው ለኔ እየደበደብከኝ እኮ ነው አልደበደብሽም ስነ ስርዓትሽን ይዘሽ ነይ እኔ ጎን አሁን ጥሩ ዜና ልነግርህ ነው የመጣሁት የምን ዜና ቆይ ከዜናው በፊት ምን ሆነሽ ምን ሆንኩ አሞኛል ብለሽ ጠራሽ ቶሎ እንድትመጣ ስለፈለኩ አንተን እኮ አይደለም እሷን ይጠይቁ ቶሎ እሱ ደረሰልኝ እኩል ነበር ላንተም ለሱም እኩል ነበር የደወልኩት እሱ ቶሎ ደረሰልኝ ምንሽ ነው አንቺ ለሱ ምትለው አንቺ ይሄን ሰውዬ ረፊ ባለፈውም ተይ ብዬሽ ነበር አይደለም ጓደኛዬ ረፊ ብዬሽ ነበር መልካም ጓደኛ ደግሞ ሲኖርክ እንደው እግዚአብሔርን ነው ማመስገን ያለበት አውቃለሁ ጓደኛሽ ነው እሺ ምን ይጠበስ ላንተስ ጓደኛ አይደል ነው ጓደኛዬ ነው እኮ ግን እኔ ለኔ ጓደኛዬ ነው በቃ የሴት ልጅ ደግሞ ከወንድ ልጅ ጋር ጓደኛ መሆን አትችልም ኧረ ምን ችግር አለው ምን በመጽሐፍ ቅዱስ ላይ ራሱ እንደዛ የሚባል ፍልስፍና ይወዲ እንደዛ የሚባል ፍልስፍና የለም ላስረዳ ራሱ ፍቃደኛ አይደለም እሺ አሁን ለማንኛውም የመጣንበትን ነገር ያረጃ ፍጃ መለካከተን ተውና አሁን ቴንክ ዩ ልታሰደኝ ሄደሽ እኔ ላሳደብኩ አላሰደብሽ ልኩኝ እንጂ አባ ሼባ በልበል አንተ ስነ ስርዓትን ያዝሽ አንቺ ሌላ ለቀልድ ምናምን ከሆነ እንትን ያልሽኝ በጣም ደንግጬ ነው የመጣው ቀልድ አይደለም ዊና ሰዓት የለንም ቶሎ ንገሪውና ቶሎ ልነግርህ ነው የመጣው እሺ ምንድነው የምትነግሪኝ ከሱ ጋር ሆነሽ ነው የምትነግሪኝ አይደለም ከሱ ጋር ሆነሽ ብድር ሩብ እንትን አለብኝ በረራ አለብን ለሁለት በረራ አለብኝ ሩብ ምን ብለሽ መባሪው ከዚህ እንትን የምትይኝ አይደለም እስካሁን ስላልነገርንህ ነው አንድ ላይ ያው የጓደኛ ጉዞ ምናምን የሚባል ነገር አለ በዛ የተነሳ እንደዛ አይነት እድሎችን ሞክረን ነበረ ከማጋ ከሱ ጋር ምን ጉዞ እንዲህ በቃ ይሄ ብዙ ጉዞዎችን ሞክረን ነበረ እንደ ጓደኛ ከሀገር እንደዛ የሚባል ነገር አለ መውጣት ምናምን እና በስተመጨረሻ ስማኝ ብዙ ሀገሮችን ሞክረን ነበረ ብዙ ሀገር አልተሳካልንም አሁን በስተመጨረሻ ወደ ዩጋንዳ ተሳክቶልን ዩጋንዳ ልንሄድ ነው ካምፓላ ዩጋንዳ ካምፓላ ምንድነው ሀገር አታውቅም አንተን እኮ አልጠይቀው እኔ እሷን የጠይኳት ሰውዬ እሱም ይመልስልሃል አንቺ ስነ ስርዓት ሽትለሽ ከኔ ጋር አውሪ ቀልድ የምትቀልጂ ከሆነ እግዚአብሔር ሁለታችሁ በግጃችሁ ነው የጉዳዩ ባለቤት ነው አይደል አንተ የሷ ባለቤት ደግሞ እኔ ነኝ ልትሆን ትችላለህ አይደል ተደገፍ ብዬ ክፍላዳ ወድቅ አያ ይሄው እዛ አልኩ ለዚህ እኮ ነው እኔ የምናገረው ታስቀኝኝ ጠረሽ የልጅ ጨዋታ ሲሪየስ እኮ ነው ያዝነው አሁን በፈገግታ የኔ ፍቅር አሁን ደስ ብሎ እንድትሸኘን ነው የመጣሁት እና ለቤተሰቦችም ያው መናገር ስላለብኝ ነው ባይሆን ስለምንመለስ ምን ዘንለን እንምጣ ምንድን ነበር ዩጋንዳ ላይ አለ የሚባለው ነገር የሚበላ ነው የምትፈልገው ምንድን ነው የምትፈልገው ሲጀመር ካንተ ምንም ነገር አልፈልግም ሲቀጥል አንቺ ደግሞ ስነ ስርዓትሽን ያዥ እኔና አንቺ ያዝነው ቀልድ አይደለም ከዩጋንዳ ማንንም ሰው አያስቀረንም ምናልባት ይሆናል ማንም ሰው ላይ አያስቀርሽ ማለት ነው ስትመጪ ግን እኔን አታገኝም ግልግል ነው አንተን አልጠይኩም በቃ አንተ ግልግል ነው ከኔ ነው የምትገላገየው እኔ እንደዛ ከኔ ነው ወይ የምትገላገየው እኔ እሱን አልጠየቅኩትም እኔ አላልኩም እኔ ካንተ ነው የምገላገለው ግልግል ነው አለኝ እኮ ባልደረባሽ እና እሱ ነው እንጂ እኔ ነኝ ለፉከራ መልስ ይሰጥ የምን ፉከራ እኔ ላይ ነው የምትፎክረው አትመለሽ ገለመኔ ላልመለስ እችላለሁ እንዴ ሲጀመር በዛ ላይ ከዩጋንዳ ቅርብ ቤት ነው ከተመቸን እኛ ልቀቂኝ ተያይጂ ከሱ ጋር ለዚህ የጠራሽ ለቀል ልቀቂኝ እንዳትነኪኝ አንቺ እኔ እንዳትነኪኝ ልቀቂኝ እንዳትነኪኝ አንተ ምን አገባ አንተ እኔን ስርዓቱን ታስተምረኝ አንተ ነህ ስርዓቱን ደግሞ አንተ አትነግረኝም እሺ አንቺ
ለቀልድም ቢሆን እንደዚህ አይነት ቀልድ እንዳቀልድ ነው የሚገባው። ምንድነው ደስ የሚለኝ? ምኑ ነው ደስ የሚለኝ? አትንኪኝ እያልኩሽ ነው። ምንም አስበን አይደለም አብረን የምንሄደው። ምንም አስቡ ምንም ማለት ነው። ወዳጅነት ጥግ ነው አንተ እንዳሰብከው አይደለም። እንደዛ የሚባል እንትን የለም። ዶርማንት የሆነ አስተሳሰብ አይኖርም። ባይዘው እኛ አሁን በሰላም እንድትሸኘን በሷ ምክንያት ስለማቀ አክብሬ እንጂ በሷ ምክንያት ስለማቀ አክብሬ እንጂ ማንም ሰው እንደዚህ ዲስሪስፔክት አድርጎኝ አያውቅም። እሺ ማንም ሰው እንደዚህ ዲስሪስፔክት እንደዚህ አድርጎኝ አያውቅም። በሷ ምክንያት ስለማቀና በሷ ነው ባይዘው ባንተጋገስማ ምርጥ ነበር። የታገስኩ ያለሁት በዛ ነው። እኛ ኖርማል ፖዚቲቪቲ ነው ሐሳቡ ፖዚቲቭ ነው። ይኸውልህ እንደዛ የሚባል ማንነት እንደዛ የሚባል ጓደኝነት የለም። ኦኬ እንደዚህ ጓደኛ ነኝ ጓደኛዬ ነኝ። አንተ ከጠበብክ እኛ መጥበብ አለብን። እናንተ ሰፊዎች ስፉ። በቃ አንቺ እንዳትነኪ እሺ። እኔ ጉዳይ ከሱ ጋር ካንቺ ጋር ጨርሻለሁ። እኔ እናንተ በሰፊው እናወራ ደስ ይለኛል። የወንድ ልጅ ንግግር ተናገርካ። አስረዳህ። የወንድ ልጅ ንግግር ተናገርካ። አንተ ጓደኛ አይደል እንዴ ነው የምትናገረው? ሲጀመር ማለት ነው ሲጀመር ደስ ነው ያለኝ። እኔ ለምንድነው ታዳምጠኝ? ካንቺ ጋር ጨርሻለሁ። እኔ ከሱ ጋር ነው ያልጨረስኩት። መጨረስ ፈልጋለሁ። ከሷ ጋር ጨርሻለሁ። እኔ ካንተ ጋር ነው መጨረስ ፈልጋለሁ። ወደ ተጓዥ ነኝ። በሰላም ነው መሄድ የምፈልገው። አልፈለግኩም ከሷ ጋር መቀጠል። የኔና እሷን ሪሌሽንሺፕ መቀጠልና ማስቀረት የምትችለው አንተ ነህ እንጂ እየፈለክ ያለው እኔማ አላልኩም። ይሄንን መልስልኝ። አንተ ነህ። እኔማ ለማስቀጠል እየሞከርኩ። ምንድነው የምታስቀጥለው? የሰው ሚስት ሀገር አቋርጦ ይዞ በመሄድ ነው የሪሌሽንሺፕ ማስቀጠል? በመሆኗ ሳይሆን ጓደኛዬ በመሆኗ ጓደኝነት ነው። ሰማሽኝ አይደል? ጓደኝነት ነው። ጀመረ አላገባሃትም ፍቅረኛህ እንጂ እሱን አንተ ከቤት አይደለም እያወጣኋት ያለሁት ከእናቷ ቤት አክብሬ። ልክ ነህ። ለስራ ለተሻለ አትንኪኝ አንቺ አትንኪኝ። ስንቴ ነው የምነግርህ? ከአንተ ቤት አይደለም እያስወጣሁ። ስንቴ ነው የምነግርህ? አንተ አገባ ከእሷ ጋር ለማወራው ነገር ዲፌንስ እንዳታረግ አንተ። አትመንጭቅባት። እሷ ላይ ከማወራው ነገር ዲፌንስ እንዳታረገኝ አንተ። አያ አትመንጭቅባት። አገባ ሌላ ነገር ውስጥ እንዳትከተኝ። ስነ ስርዓትን ትይዛለሽ። እሷን ስላከበርኳት ነው እንደዚህ ፊት ለፊት በስነ ስርዓት ቆሜ ማወራ እንጂ ሱሪ የለበስኩ ወንድ ልጅ ነኝ። እሺ ወሬ ባወራ አይደለም ደግሞ ወንድ ልጅ አያወራ። እሺ ወንድ ልጅ ሴት ልጅ አገላጋይ ይዞ መጥቶ አያወራ። በሷ ምክንያት ነው ማለት የሷ ጓደኛ ነህ እሷ አንተ ለጸባ አይደለም የመጣኸው። እኔና እሷን ልታጣላን ነው የመጣኸው እንጂ እኔና አንተ እንድንጣላ አይደለም። አንቺ እንዳትነኪኝ፣ እኔን እንዳትነኪኝ። እስቲ ዝም በል አንዴ። ዝም በል አንተ ራስህ ዝም በል ማውራት አይደለም። አንተ አዳምጥ። ምንም አላዳምጥም። የሴት ወሬ አታውራሽ፣ የወንድ ልጅ ወሬ አውራ። ተረጋጋ፣ በቃ ስማኝ። እሺ ተረጋጋ ጆርጂ። ለመጨረሻ ጊዜ ነው የምነግርሽ አሁን ለመጨረሻ ጊዜ ማለት ነው። አሪፍ ነው ለመጨረሻ። እሺ ድጋሚ እኔ ሳወራ እኔ መሀል ጣልቃ እንዳትገቢ። ከዚህ በኋላ አንሰማህም ማለት ነው። ለመጨረሻ ጊዜ ካወራ ደስ ሲል ካንቺ ጋር ጨርሻለሁ። ካንተ ጋር ደግሞ እሷ በሌለችበት እንጨርሳለን። እሺ አም ሃፒ። ሰው ይዛ መታ እንዳታወራኝ። ሰው ይዛ አልመጣም። እንዳትከተይ አትከተዩ። በቃ ጋሚ አልናገርሽ። አትከተዩ። ሂድ በቃ አታስቦካ። ሂድ። ያው መንገዱ ያው በዛ ጋር ነው። ዞሪስ አንተ ማለት አይደለም። ቆይ አንተ ዞር ስለኔ ፐርሰናሊቲ እንዳታወራ። ይሂድ ምናምን አያገባም። ተመነጨቃለህ እንዴ? አያገባም። በቃ አይደለም። ቆይ እሺ እንዴ አያገባም። ሂደው እንዳትከተይ። ቤቱ ጋር በዚህ ነው የምትሄደው? በዚህ ነው አያገባም። እሺ ሁለተኛ ጊዜ ነው ማለት ሰፊ መንገድ አለ። ሂድ። አሁን እሷን ይዘህ ስለመጣ የፈለግከውን ነገር አውራ። ምንም አይደለም። እሺ አንተ ለምንድን ነው እንደዚህ የምትሆነው? ሴት ልጅ ይዘህ መተህ ወሬ ለማውራት እንዳትሞክር። እሺ አንዴ ልንገርህ፣ ካዳምጠኝ። ዊና እንዳትከተኝ። እሺ ምን ሆነ ነው አንተ? እንዳትከተኝ። ቢያንስ ተናግሬ እስክጨርስ ለምን ነው የማትጠብቀኝ? ምንም ነገር ሆነ እንዳት ዊና መንገዶች አታርግላችሁ። እንዴ በቃ እሺ ተው፣ በቃ ዊና ተው፣ በቃ ሲሄድ አታውራ። እሺ ሲሄድ አታውራ። ልብ ካለ ቆሜ እዚህ ጋር ቆሜ አውራ። ዊና ቀቅኝ። አንቺ ነሽ የምታስደፍኝሽ። ሲሄድ እንዳታወራሽ። አጠገብ ቆሜ አውራ። ይሄው የምታወራውን ነገር ሽንታም ፊት ለፊት ስቆም አውራሽ። በቃ እሺ ተው፣ ሂድ። ቀቅኝ። አንቺ ደስ ሊል ነበር እኮ ዊና ባይዘው
ሂድ በቃ ሂድ ግልግል ነው እንደው ግልግል ነው ተናደድሽ እንዴ ተናደድሽ በቃ ተናደድሽ በቃ ጨርሽ